ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ እዩንና ቢኒን ይዤላችሁ መጥቻለሁ። ቢኒ ያው እዩን ለማሳመን ወይ ደግሞ ከዚህ ከድራማዋ እንድትወጣ በጣም ብዙ ጥረት እያደረገ ጥሩ ስነ ምግባር ያየንበት መልካም ልጅ ነው እና እነሱን ይዤ ነው የመጣሁት። ዛሬ ደግሞ አንድ ላይ ሆነው ክርስትና አስነስተው ያው ወደኛ ቪዲዮ አድርሶናል። እንትና ግን እዩ ግን ቢኒ በጣም የእውነት በቃ ትክክለኛ ወንድ፣ ትክክለኛ አፍቃሪ፣ ትክክለኛውን ነገር ይዞ የሚሄድ ትክክለኛው ሰው ነው። እዩ ግን እያስመሰለች ነው ስላችሁ ልጅቷ ትክክል የቢኒ ናት። እዩ ስራ ለመስራት ለመሸቀል ያው እንትናም ብሩክም ታዋቂ ሰው ስለሆነ የሚዲያ ሰው ስለሆነ ሃይሚም እንደዛው የሁለቱን ስም እያነሳች ለመሸቀል ፈልጋ የዚህን ያህል መንገድ ተጓዘች። ሁለቱ ልጆች በጠበጠች፣ ብዙ ጥፋት አጠፋች። እስካሁን ድረስ ያንን ነገር አልተወችም። እስቲል አሁን ራሱ ቢኒ እንደው ይሄን የመሰለ ልብስ እንኳን አሰፍቶ እየሰጣት ማለት ነው ለማስመሰል አሁንም ልጅቷ ያንተ አይደለችም እያለችው ነውና በጣም ነው ቢያስጠላው። በተለይ ደግሞ ዛሬ እንደው ቤተክርስቲያን ግቢ ውስጥ ቆሞ እንደው ያለማመን በጣም ነው የሚከብደው። የእውነቴን ነው። እንዴት አታምንም? አሁን እንኳን በቃ ክርስትና ተነስቷል እንዴ! ልጅቷ የቢኒ እኮ ባትሆን አንደኛ ቢኒ ይሄን ያህልም እየገፋ ይሄድም ነበር። ሁለተኛ ነገር ደግሞ አቶ እዩ ቢኒ እየገዛ የሚሰጣትን ነገር አትቀበልም ነበረ እንዴ! አንድ አይነት ልብስ አሰፍቶ እስከ መልበስ ድረስ ማለት ነው። እኔ ምን ጉዳይ ኖሮኝ ነው እኔ ልጁ ለሱ ካልሆነች ሰው ጋራ እንደገና አልወደውም አላፈቅረውም ከምለው ሰው ጋራ የሚሰጠኝን ያመጣልኝን እየተቀበልኩኝ እየበላው እየጠጣው እየለበስኩኝ እያጌጥኩ እያማርኩ እየሄድኩኝ እንደገና ደግሞ ልጅቷ ያንተ አይደለችም ብሎ ድራማ መስራት ምን አይነት ነገር ነው? እዚህ ጋር እኮ እሷ ስራዋን እየሰራች ነው፣ ግን እዛ ጋር ደግሞ ብሩክና ሃይሚ ይበጠበጣሉ። አሁን ሰሞኑን እንደውም እግዚአብሔር ይመስገን በጣም ሃይሚም ተረጋግታ ሁለቱም ፍቅራቸውን ተገላልጸው ፍቅር በፍቅር ናቸው። እግዚአብሔር ይመስገን። አንድ ሰሞን ግን አይደለም እነሱን ማለት ነው እዩ እኛን ራሱ በጥብጣን ነበረ። ብሩክ እንደዚህ ያደርጋል፣ ይሄን ያህል ደረጃ ይደርሳል፣ ይሄን የመሰለ ልጅ በቃ ወጥቶ እንደዚህ በፊት ለፊት መጥቶ ስናየው ሴትን የሚያከብር እናቱን በጣም የሚወድ ልጅ ብለን እሱን እንኳን እስከ መውቀስ አድርሳን ነበረ። ግን ነገሩ ይሄ አይደለም። ቤተሰብ ልጅቷ ትክክል የቢኒያም ልጅ ናት። እሷ እዩ ልጅቷ የብሩክ ብትሆን ማለት ነው እስካሁን ድረስ ቀን አትጠብቅም ነበረ። አሁን ጭራሽ ክርስትና ተነስታለች። በቃ ይዣት ሄጄ እንደፈለኩኝ ዲኤንኤ እናደርጋለሁ ምናምን፣ ሁሉም ውሸት ነው። ውሸታም ናት። ጭራሽ ልጆቹ ይኑርበት፣ አትበጥብጣቸው። በቃ ምንድን ነው እንዴ? ኑሯን ትኑር። በቃ አጀንዳዋን ትቀይርና ልጅቷ የቢኒያም ናት። ከቢኒያም ጋር ተስማምታ እንትን ትበል። ልጅቷ እኮ እንደው በድንገት እንኳን እውነት ሆኖ ይሄ ነገር የብሩክ ቢሆን እኮ ብሩክ ተቆራጭ ነው የሚያደርግላት። ልጅቷን ያሳድጋል በሩቁ እንጂ ከእንትና ጋር ከዚች ከእዩ ጋር እኮ አይኖርም። ይሄ የታወቀ ነገር ነው። ስለዚህ እዩ የማይፈልጋትን ወንድ የማያፈቅራትን ወንድ በፊት ነበረ፣ አሁን ደግሞ አይወዳትም፣ አይፈልጋትም። ሚስት አለው፣ ፍቅረኛ አለው። ስለዚህ የማይወዳትን እየተከተለች የሚወዳትን ከምታጣ ቢኒ ምርጥ ልጅ ነው። ማርያምን በጣም አሪፍ ልጅ ነው። ምን ጎደለው? ያምራል፣ ቆንጅዬ ወጣት ነው። ምን ጎደለውና ነው? እኔ ደግሞ ስትበጣጠስ በጣም ነው የምታናድደኝ። ልጁ እንደዛ እየታገለ እሷን ለማስደሰት የማይቆፍረው ጉድጓድ የለም እኮ። የእውነቴን ነው። የማያደርግላት ነገር የለም። እሷ ግን ውሻ ነው ያደረገችው። የእውነት ውሻ። ከዚህ በላይ ምን ያደርግላት? እስቲ ብጥስጥስ ስትል በጣም ነው የምታናድደኝ። ባለፈውማ እንዴት እንዳቃጠለችኝ የእውነት እንደው አጠገቧ ብሆን ኖሮ ማለት ነው እኔ እንደው በጥፊ ነበረ ማነዳት። ልጁ ከልቡ ነው። ሲስማት ትጠርጋለች። አብረው ስትጋደምስ አንዳንድ ነገር ገዝቶ ሲመጣና ስትወስድበትስ እሱን አትጠየፍም? ስለፈለገችው መሰለኝ እኮ ልጅቷን የወለደችለት አይደል እንዴ? አሁን ድርቅ ብላ ድራማ እየሰራች ልጆቹን ህይወት እየበጠበጠች ልጅቷ ያንተ አይደለችም ብላ ግግም ብትልም ስለምትወደው ቤቱንም ቀጥ ብላ ባለፈው የሄደችው ስለምታቀው አይደል እንዴ? እዛ ስለሚቀጣጠሩ ስለምታቀው ነው።
ቀጥ ብላ ቤቱ ይሄ ነው መሰለኝ ብላ እየሄደችው። ስለዚህ የማስመሰል ድራማዋን ትታ ከሚወዳት ጋራ ቆንጅዬ ልጅ ነው፣ ምንም አይወጣውም፣ የጥቁር ቆንጆ ወጣት ነው፣ ደስ ይላል። ሁለቱም አብረው ያምራሉ። እውነት ለመናገር አብራ ልጇን ማሳደግ እንዴ እየሰደባችሁኝ ብሩክና ሃይሚ ጋር ካልደረሰች እኮ ማንም አይሰድባትም እኮ። ልጆቹ ኑሯቸውን ይኑሩበት። የተስተካከለ ህይወት እግዚአብሔር እያኖራቸው ነው። ተስማምተዋል፣ ተግባብተዋል፣ ተፋቅረዋል። ኑሯቸውን ይኑሩበት እንዴ። እሷ ናት እኮ ልጅቱ የብሩክ ያልሆነችውን የብሩክ ነው እያለች ሃይሚንና ብሩክን እስኪ ቢለያዩ ምን ትጠቀማለች? እስቲ ምንም የምትጠቀመው ነገር የለም እኮ። ምክንያቱም ብሩክ ወደ እሷ አይሄድም። ከሃይሚ ጋር እንኳን ቢታተው እግዚአብሔር አይበለውና ማለት ነው ቢታተው ሌላ ሰው ሌላ ሴት ወይ ቆይቶ ጓደኛ ሊይዝ ሊተዋወቅ ይችላል እንጂ እርግጠኛ ነኝ ከእሷ ጋር አይሆንም እኮ። ስለዚህ የሰው ህይወት ከምትበጠብጥ እስካሁን ድረስ ታሽቋልጣለች። ልጁ እየለፋ እሷን እየተንከባከበ እንዳይከፋሽ እያለ እሷ ልጅቷ ያንተ አይደለችም ትለዋለች። ምን ማለት ነው ይሄ? ለነገሩ ብሩክና ሃይሚ አሁን መስማቸው ጥጥ ነው። በቃ እንዲያራግፈዋት ትተዋታል። መንገዳቸውን ህይወታቸውን እየመሩ እየሄዱ ነው። እነሱ ግን በዚህ ልክ እንደዚህ ጭፍግግ እያለች በዚህ ልክ ሰው በተሰበሰበበት ልጁን እንደዛ የምታመነጫጭቀው ከዚህ በላይ ምን ይምጣላት? እውነቴን ነው ገብርኤልም ምን ይምጣላት? በጣም እኮ ነው የምታናድደው። በጣም አናዳኛለች የእውነት። ምንድን ነው እንደዚህ የሚያደርጋት? ተበጣጠሰችብን እኮ ላያችን ላይ እንዴ! ጉድ እኮ ነው። ምንድን ነው እንደዚህ የሚያደርጋት እንዴ? እኔ ምንም ካልሆነ እኮ ቢኒያም ምኗም ካልሆነ ነይ ልብስ በልክሽ ተለኪና አሰፊና ላሰፋልሽና አብረን እንልበስ አንድ አይነት ልብስ ሲላት እኮ እሺ ብላ የሄደች ጀግና እኮ ናት። ይሄን እያደረገች ልጅቶ ያንተ አይደለችም ማለት አይከብድም? ትንሽ ነውር አይደል? በጣም ባለጌ ናት። በዛ ላይ ደግሞ ክብረቢስ ናት። ክብረቢስ ልጁ እንደዛ ለቤተሰቦቿን እያከበረ እየተሸማቀቀ እናቷ አዩኝ አላዩኝ እያለ ካሜራማኑ ፊት እንዴት ነው የምትበጣጠስበት? በጣም ነው የምታናድደው። ስለዚህ ከልጆቹ እራስ ትውረድ። ማንም አይናገራትም። ከብሩክና ከሃይሚ ራስ ከወረደች ሁላችንም በፍቅር ነው የምንቀበላት። ከቢኒ ጋራ በሰላም ትምጣ። ልጃቸውን እያያዙልን ይምጡ። በደንብ ተንከባክበን እናሳድጋቸዋለን አይደል እንዴ? ለማሳደግ ማን ብሎን? ግን የሰው ህይወት አትበጥብጥ። የሰው ባል አትመኝ። የሰው ባል መመኘት እኮ ኃጢአት ነው ይሄ እንዴ! የሰው ትዳርን መበጥበጥ እኮ ኃጢአት እኮ ነው። የዘራችሁን ታጭዳለች። ነገ በልጇ ይደርሳል። ለምንድን እንደዚህ አይነት ነገር የምትሰራው? ከዚህ ድራማ ወጥታ ቢኒን ይዛ አትቀመጥም? ምርጥ ልጅ እኮ ነው የእውነት እየተንከባከባት የኔ እናት እያለ እንደዛ እንትን ሲላት በጣም ነው የሚያሳዝነኝ የእውነት። እሷ ግን ትጠርጋለች። ምን ትላለች? ከዚህ በላይ ምን ይምጣላት? ብሩክ አይፈልጋትም እንዳልኩት። ከሃይሚ ጋር እንኳን ባይሆን አሁን ሆነዋል እንጂ ማለት ነው ባይሆን እንኳን ከዩ ጋር አይሆንም። ስለዚህ የማይወዳትን ሰው ከምትከተል የሚወዳትን ከምታጣ አርፋ አምና ልጅቷ የቢኒ ናት አምና በስነ ስርዓቱ ቢኒን ተቀብላ አርፋ አትኖርም። ድራማዋን ትታ ብጥስጥስ ወታ ብጥስጥስ አንተ እንዴ! ደስ ብሏት እኮ ፈልጋው እኮ ነው አብራ ተጋድማ ልጅቷን የወለደችው አይደል እንዴ? አሁን እኛ ጋር መታ ለማስመሰል ምንድነው እንዲህ 10 ጊዜ የምትጠርገው እንዲህ የምታነሳው የምትጠርገው የምትጥለው? በጣም ተበጣጠሰች። የእውነቴን ነው፣ በጣም ተበጣጠሰች። ኮሜንታተሮች አትሳደቡ። ስትሳደቡ ብሶባታል፣ ስንሰድባት ብሶባታል። ስለዚህ አሁን እንትና ቢኒና እዩ ወደፊት ልጃችሁን አሳድጉ፣ እንደዚህ አብራችሁ ተፋቅራችሁ ኑ፣ እኛም እናሳድጋችኋለን፣ ከብሩክና ከሃይሚ ራስ ውረጂ፣ ህይወትሽን ኑሪ እያላችሁ ኮመንት ጻፉ። እኛም ቪዲዮ ስንሰራ እንዲህ እያለን እንሰራለን። ስንሰድባት ምን ስንላት ብሶባት እሷ ቁጭ ብላለች። እውነቴን ነው። በፍቅር ከመጣች በፍቅር ትልቅ ደረጃ እናደርሳቸዋለን አይደል እንዴ? እነ ብሩክን እና ሃይሚን ሁሉንም እኮ ህዝብ ነው የትና የት ያደረሳቸው አይደል? ስለዚህ መልካም ነገር ይዛ ከመጣች እናሳድጋታለን። ግን የሰው ህይወት ለመበጥበጥ የሰው ትዳር ለመበጥበጥ አሁንም እንትን ካለች እርግጥ ኮሜንታተሮችን መሳደባቸው አይቀርም። እኛም ቪዲዮ እየሰራን ለምን እንደዚህ አይነት ስራ እየተሰራያለሽ እያለን መናገራችን አይቀርም። ስለዚህ እዩ ስነ ስርዓቷን ይዛ ከቢኒያም ጋራ በጣም ጥሩ ልጅ ነው፣ ይንከባከባታል፣ ልጁን ይወዳታል። እውነት አርፋ ተቀብለው እሺ ብላ አትኖርም? ምንድነው የሰው ህይወት ይሄን ያህል መበጥበጥ? አሁንም እኮ
ልቧ ያለው እዛ ነው ከነ ብሩክ ጋር